መጽሐፍ ቅዱሳዊ ትምህርት ያልሆነ የሰው ሐሳብ የሆነ ፍሩሽካ የሆነ ትምህርት ነው። ፍሩሽካ ማለት ምንም ጣዕም የሌለው ህይወት የማይሰጥ ምንም መንፈሳዊ ነገርን የማትገነባበት ማለት ነው። ነገረ ማርያም ትምህርት በተለይ ከነገረ ድህነት ጋር በተገናኘ የሚያወሩት ማለት ነው። ነገረ ማርያም ትምህርት ጤነኛ የሆነው ትምህርት ስለ ጌታ እናት በሚያስተምረው መጽሐፍ ቅዱስ የሚያስተምረው ላይ የጌታ እናቱ ናት፣ ብፅዕት ሴት ነች፣ ድንግል ሴት ናት፣ እንደዛ ሆና ጌታን ወልዳለች በድንግልና ከዮሴፍም ከማንም አስገድዶ በሚደፍር ወንድ አይደለም የጸነሰችው። እንደምታውቁት እዛ ላይ ይናገራል። በድንግልና መጸነሷን በድንግልና ወለደች የሚባል ነገር የለም። በድንግልና ነው የጸነሰችው። ከዛስ ወልዳለች። ሴት ልጅ ማህፀኗ ከተከፈተ በኋላ ድንግል ተብላ አትጠራም። እሱ ሲገቡ እኔ ፊት ያወራሉ። ኦርቶዶክሳውያኑ ማለት ነው። ከመውለዱ በፊት ድንግል ነበረች። ኦኬ ስማ ማለው ትልቅ ቲክ እንሰጣለን። ከመውለዷ በፊት ድንግል ነበረች። ከወለደችም በኋላ ድንግል ናት ብሎ የሚለውን አንድ ኦርቶዶክስ ደብተራ የሚሆን ማንም መጥቶ እሱን የብሉይ ኪዳን መጽሐፍት የሚጠቅሷቸውን የፈለጉትን ጥቅሶች ይጥቀሱ፣ እኔ ፊት እውነት ያደርጉታል ማለት ነው። እኔ ፊት እውነት ያደርጉታል። ስለዚህ የጌታ እናት ቅድስት ድንግል ማርያም ብፅዕት ሴት ናት፣ መጽሐፍ ቅዱስ ይናገራል። በድንግልና ጸንሳለች፣ መጽሐፍ ቅዱስ ይናገራል። እናቱ ናት፣ መጽሐፍ ቅዱስ ይናገራል። የጸሎት ሴት ነች፣ መጽሐፍ ቅዱስ ይናገራል። አማኝ ናት፣ መጽሐፍ ቅዱስ ይናገራል። ከዚህ ውጭ ግን ሚሬሎጂ ትምህርት ብሎ የሚባለው በተለይ እነ ዮሐንስ አፈወርቅ እንዲህ አሉ፣ እነ አትናቴዎስ እንዲህ አሉ፣ የቤተክርስቲያን አባቶች እንዲህ አሉ ምናምን ነገር ብሎ የሚል ዝባዝንኬ ዜሮን የምከተው መጥቶ የሚያወራ ሰው ካለ ዜሮን የምንከተው። ምክንያቱም ሐዋርያቱ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው ነገረ ማርያም የሚባለውን ወይ ደግሞ ሚሮሎጂ ትምህርትን ሐዋርያቱ እነ ቅዱስ ጴጥሮስና እነ ቅዱስ ዮሐንስ ሌሎቹም ጸሐፍት ሐዋርያት በሙሉ ያልተናገሩበትን የሆነ ከ3ኛውና ከ4ኛው መቶ ክፍለ ዘመን በኋላ ላይ የተነሳ የቤተክርስቲያን አባትን የተባሉትን ጠርተህ እነሱ በእነሱ ተረት አንተ እውነት አታደርገውም። ግን አሁን ከዚህ በኋላ አንድ ምእመን አልፈልግም። ካህን መነኩሴ ቆሞስ ነው ብሎ የሚል ይምጣ። ጳጳሳቱን መቼም አልጠብቅም ካላቸውን ፖዚሽን አኳያ ማለት ነው። ችግር የለውም። ይሄን ሰው አፉን ልናስይዝ ይገባል ብለው ካሉ ጳጳስም ከሆኑ ይምጣ። ኤጲስቆጶሱም አሉ፣ ፓትርያርኩ አይመጡም። እሳቸው ይመጡ ስለ እድሜያቸውን ብዬ አይ ከእርሶ ጋር ይቅር ነው ብዬ የምላቸው ካላቸው ከእድሜያቸውም ከበሬታውም አኳያ ማለት ጳጳስም ሌሎቹንም አላከብርም ማለት አይደለም። ኦኬ እንዲህ ከሆነ ነገረ ማርያም ነገረ ድህነት ከነገረ ማርያም ይቀዳል ወይ? አዎ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን በእውርነት የመታችበት ትምህርት አንዱ ይሄ ነው። እደግመዋለሁ። የነገረ ድህነት ትምህርት ከነገረ ማርያም ላይ ይቀዳል ወይ ብሎ የሚል ሰው የሚጠይቅ ሰው ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን በሚሊዮን የሚቆጠር ህዝብ በእውርነት የመታችበት አንዱ ትምህርት ይሄ ነው። ሰው የጌታን ስም በመጥራት ይድናል ተብሎ በነቢያትና በሐዋርያት እንደተናገረ ማለት ነው። ለምሳሌ በነቢዩ በኢዩኤል መጽሐፍ ምዕራፍ 2 ላይ ትዝ ይላችኋል። ከቁጥር 28 ጀምሮ በመጨረሻው ዘመን እንዲሆናል ብሎ ባለበት ላይ የጌታን ስም የእግዚአብሔርን ስም የሚጠራ ይድናል ብሎ ተናግሯል። ታላቁ ነቢይ ኢዩኤል በ2000 ቅድመ ልደተ ክርስቶስ በ700 ኤዲ ላይ እነ ኢሳያስ በነበሩበት ዘመን የነበረ ነው። ኦኬ ይህ ታላቅ ነቢይ የእግዚአብሔርን ስም የሚጠራ ይድናል ብሎ የሚለውን ቅዱስ ጳውሎስ እሱን ኮት አድርጎ በሮሜ መልክ መጽሐፍ ምዕራፍ 10 ላይ የጌታን ስም የሚጠራ ይድናል ብሎ ያለው ቅዱስ ጳውሎስ ከዛ ከነቢዩ ጠቅሶ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ብሎ ቅዱስ ጳውሎስ ይህንን ኮት ያደረገው ከነቢዩ ከኢዩኤል መጽሐፍት ላይ ነው። በመጨረሻው ዘመን የማንንም ፍጡር ስም የጌታ እናት ማርያምን አይደለም አብርሃምን አይደለም ማንንም ብጠራ ቅዱስ ሚካኤል ብለህ ብትል መዳንን አታገኝም። የኃጢአት ስርየት በቅዱስ ሚካኤል ስም የለም።
የከበረን የማዕዘን ድንጋይ አኖራለሁ፣ በእርሱ የሚያምን አያፍርም ነው ያለው መጽሐፍት። በማርያም ስም ያምን ለነገረ ድነት ያፍራል። በሚካኤል በመልአኩ ስም ያምን ያፍራል። መጨረሻ የአብን ፊት አታየውም። ቅዱስ ሚካኤል የኃጢአት ያጠኛል ብለህ ገናናውን ቅዱስ መልአክ ያልተሰጠውን ተሰጠ ብለህ የቀደሙ ነቢያት ያልሰበኩትን የቀደሙ ሐዋርያት ያልተናገሩትን የሚካኤልን ስም በመጥራት እድናለሁ ብላችሁ ታምረ ማርያም ነው ድርሳነ ሚካኤል መቅድም ላይ ሁሉ ጭምር የተናገራችሁት በሙሉ ዜሮ ነው የምከተው። ዜሮ መጥቼ ጸልዬ በመጽሐፍ ቅዱስም በራሷን በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር ማለት ነው። አሁን እንግዲህ ያው ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ብሎ እንዳለ ወንድማችን ዘማሪ ዶክተር ደረጀ ከበደ መተማመን ጠፍቶ የቆቅ ኑሮ አይነት ነገር ካልሆነባችሁ ኦርቶዶክሳውያን ነገረ ማርያም ነገረ ድነት ከነገረ ማርያም ይቀዳል ብላችሁ ህዝብን በእውርነት የመታችሁበት መጽሐፍቶች አደባባይ ላይ ተገልጠዋል። በሐሰት ቤተክርስቲያኒቱን በፍጹም አልወድንጅናትም። በመጽሐፍቶቿ ግን እሞግታታለሁ። ልጆቿ ቢሆኑ ይምጡና ቄስ፣ ዲያቆን፣ መርጌታ፣ ካህን የተባለ ማለት ነው። ከመንመን ጋር አልናገርም። መንመን ቅዳሴ ጸበል ስንሰጠው ይጠጣ በቃ ገርና ድርሳን ካነበብን በኋላ ስናሳልመው ተሳልሞ አሪቲና እንትኑን ጆሮ ላይ አድርጎ ወደ ቤቱ ገብቶ ከእናቱ ጋር ቡና ፈንዲሻ ረጫጭቶ ይብላ ይጠጣ። በቃ እሱ ላይ ነው ፔሪየድ። አሁን አገልጋይ ነው የምፈልገው እኔ አገልጋይ የምፈልገው። ይሄ ሰው ለምንድን የደምረውን የተቀበልከው ብላችሁ ካላችሁኝ ለ10 ዓመት ያክል እኔ እዚህ ሶሻል ሚዲያ ላይ አገልግያለሁ። ባገለግልኩባቸው በፌስቡክና በዩቲዩብ ፕሮግራም ላይ ሁሉ ጭምር ሳይቀር በጣም ብዙ ጊዜ ሲሳደብ ነበር። መሳደቡን ይችላል፣ አሁን መሳደቡን ይችላል። ግን ከስድቡ ባለፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያቃትም ብለው ሶሻል ሚዲያ ላይ እንደፈለጋቸው ቀረርቶ አንዱ ደግሞ ማነው ፍቅረ ማነው ማንሽታ የሚባለው ሰውዬ ማለት ነው። እነዚህን ሰዎች እፈልጋቸው ነበር። ምክንያቱም እነሱ ኦርቶዶክስን አውቀዋት ነው አይደል ሄዱት። ኦኬ ኤርሚያስ ኦርቶዶክስን አላቃትም አይደል በእነሱ ንግግር። ኦኬ ስለዚህ ሜዳ እንዲመቻችል ይፈልግ ነበር በጣም ብዙ ጊዜ ማለት ነው። ሜዳው እንዲመቻችል ይፈልግ ነበር። እንዴት ዜሮ እንደምከትህ የኤልያስ አምላክ ምስክር እኮ ነው አልኩ። ቃያየ ማውራት እስኪያቅ ከጌታዬ መንፈስ የተነሳ ማለት ነው። ከጸጋው ጉልበት የተነሳ ማለት ነው። አስማቱና መተቱን አስደግሞ እንደመጣው እንደፈለገ አንገትን አቀርቅረህ ምንም አላልኩ ማለት ኦኬ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አላቃትም እኮ እውነት። ኦኬ ኑና እስኪ ያሳውቁን፣ ኑና አሳውቁን። ቄስ የሆንክ ዲያቆን የሆንክ ግባና ናና ነገረ ማርያም ነገረ ድነት በነገረ ማርያምና በቤተክርስቲያኒቱ በማርያም ስም በተጻፉ መጽሐፍቶች በሙሉ ከገባህ በኋላ ግን መጽሐፈ ዚቅ ስጠቅስ እንዳጠቅስ ሰዓታትን ስጠቅስ እንዳጠቅስ እንዳትለኝ፣ ቅዳሴ ማርያም ስጠቅስ እንዳጠቅስ እንዳትለኝ። ዱላ አትመርጥልኝም። ስትገባ ዱላውን አትመርጥም። ዱላው እንግዲህ መጽሐፍቶች ናቸው። ወገባ ገዳህን ስሰብረው ማንጅራትህን ስለው በመጽሐፍ ቅዱስና በቤተክርስቲያን መጽሐፍት እዚህ ጋር ለምን ትመታኛለህ? በዚህኛው ማን ምታኝ ብሎ ያለህ ብለህ መጽሐፍት አትመርጥም፣ ዱላ አትመርጥም። ዙር ብዬ ስለ መቀመጫህን ማዞር ብቻ ነው ያለብህ። በማን በማርያም ስም በተጻፉ መጽሐፍቶች በየትኛውም ነው የማጫውታችሁ ኦርቶዶክሳውያን ከመጽሐፍ ቅዱስ ጀምሮ ማለት ነው። ከመጽሐፍ ቅዱስ ጀምሮ በየትኛውም መጽሐፍቶች ነው የማወራችሁ። በየትኛውም ስለ ማርያም መዳንን ይሰጣል ብሎ ማርያም መዳን ትሰጣለች ብላችሁ በጻፋችኋቸው በለቀለቃችኋቸው መጽሐፍቶች ሁሉ ጭምር አንገታችሁን ወደ ታች ነው የምትቀብሩት። መጽሐፍቶቻችሁን ስለማታውቁ ነው። ብታውቁ ኖሮ ነገረ ማርያም ትምህርት መጽሐፍ ቅዱሳዊ ትምህርት ነው ብለህ በተለይ ከነገረ ድህነት ጋር በተገናኘ
አታድናትም። በተለይ ታምረ ማርያም ላይ ያለውን የኦርቶዶክስ ማርያም ነው ያልኩት። የጌታዬን እናትማ በፍጹም የእኛ እህት ናት። እሷ የእኛ እህት ናት። ራሱ ነው። ከዛ ውጭ አንድ ነገር መናገር እፈልጋለሁ። ካሜራ ከፍቼ ቴንክ ዩ እና ብዙ አላወራም። ለወንድሞች ጊዜውን እሰጣቸዋለሁ። ኦኬ እንቅልፌን ሳልጨርስ ነው የነቃሁትኝ። አይኔ ትንሽ ቢቀላ እንትን እንዳትሉ እኔ ጋር በጠዋት ነው የተነሳሁትኝ። እንቅልፍ አልጨረስኩም በእውነት። እሺ እግዚአብሔር ይባረክ። የነገረ ድህነት ትምህርት ከብሉይ ኪዳንና ከአዲስ ኪዳን ከመጽሐፍ ቅዱስ ከእግዚአብሔር ቃል ብቻና ብቻ ነው የሚቀዳው። ይህንን ሁለቱ ኪዳናት ውስጥ የተጻፉ በጣም ብዙ እግዚአብሔር ያከበራቸው በዘመናቸው እነሱም በዘመናቸው ጌታን ያከበሩ እግዚአብሔርም በዘመናቸው በጣም ብዙ ጻድቃን አባቶች ሕገ ልቦና ሕገ ኦሪት አዲስ ኪዳን ላይ የነበሩ በጣም ብዙ አባቶች አሉ። ብዙ እናቶች አሉ፣ የጌታችንን እናት ጨምሮ ከሔዋን ጀምሮ የጌታችን እናት ቅድስት ድንግል ማርያምን እነ ሳራን እነ ርብቃ እነ ሊያ እነ ራሄል እነ ዮካብዴ ሙሴ እናት በጣም ማርያም የጌታችን የኢየሱስ ክርስቶስ እናት ብቻ ሳይሆን በእሷ ስም የተጠሩ ከሙሴ ከነብይቱ ጀምሮ በጣም ብዙ ቅዱሳን እንስቶች አሉ። እዚህ ውስጥ አንዳቸውም እደግመዋለሁ አንዳቸውም ነገረ ድህነትን ይሰጣሉ ብሎ የተጻፈላቸው የለም የለም። አንዳቸውም አልኳችሁ። ማን? የአብርሃም እናት ታላቋ እናት የአብርሃም ሚስት ታላቋ እናታችን ሳራ ታድናለች አልተባለም። ነገረ ድህነት ሳራን ሰው አምኖ ያገኛል አላለም። ረብቃና ሊያን የእስራኤልን ቤት የሰሩ 12 አባቶችን የወለዱ ለእስራኤል ሕዝብ መመስረት ዋነኛውን እግዚአብሔር ከማህፀናቸው ፍሬ ቢሰጣቸውም ከባላቸው ከያዕቆብ ከአባታችን ከያዕቆብ ቢወልዱም እነዚህ እናቶች ያድናሉ ተብሎ አልተጻፈም። በጣም ትልልቅ እናቶች ነው ምጠራለን። እማሆይ እንትና ወለተ እንትና አለልህም። መጽሐፍ ቅዱስ የሚያውቃቸው ድካማቸውም ጽድቃቸውም በስተ የተጻፈ የሳሙኤል የነቢዩ የሳሙኤል እናት ሐና እዚህ በደንብ ተጽፈዋል። ቀንዴ በእግዚአብሔር ከፍ ከፍ አለ ብላ ያለች እናት ማለት ነው። ማዳን የእግዚአብሔር ነው እንጂ ያለችው ማዳን የኔ ነው ወይ ደግሞ የሌሎች ፍጡራን ከሷ በፊት የነበሩ ፍጡራን ነው ብሎ አላለም። ነገረ ድህነትን ታዲያ በተመለከተ ወደዚህ መጽሐፍት ስንመጣ ማዳን የማን ነው ብሎ የሚለው የእግዚአብሔር ነው ይላል። ደህንነት ከማን ዘንድ ነው ይላል? ከእግዚአብሔር ዘንድ ነው ይላል። እንዴት ሸጋ ጊዜ እኮ ይኖረን ነበር ወንድሞች እናቶቼ፣ ሸጋ ጊዜ ይኖረን ነበር። ኦኬ። ስለዚህ መጽሐፍ ቅዱሳችን የሚነግረን ማዳን የእግዚአብሔር ነው፣ ማዳን የበጉ ነው ያሉት። በጉ ክርስቶስ ነው። እዚህ ውስጥ የሰው ማዳን ከንቱ ነው ብሎ የሚለው ማርያምን የጌታ እናትን ጨምረህ ቅድም የጠራኋቸው እነ ሳራና ርብቃና እነ ሊያ ይላል። ይሄ እግዚአብሔር ማዳን ምንድነው? ከንቱ ነው። ከንቱ አድርግልህ ነበር እዚህ ማለት ነው። ፊት ለፊት የሚገጥም ሰው ቢኖር የማርያም ማዳን ምንድነው? ከንቱ ነው። የርብቃ ማዳን ከንቱ ነው። የሳራ ማዳን ከንቱ ነው። የሊያ ማዳን ከንቱ ነው። የሐና ማዳን ከንቱ ነው። የአዲስ ኪዳን እናቶች ጋር ደግሞ ልምጣለ። የመግደላዊት ማርያም ማዳን ከንቱ ነው። ቅድስት ሴት ናት። የሶስና ማዳን የኩዛ ሚስት ከንቱ ነው። በክንክራ ውስጥ ባለች ቤተክርስቲያን አገልጋይ የምትሆን ጳውሎስ ስሟን የጠራት ፌበን ማዳኔ ማን ነው? የእግዚአብሔር ነው። ማዳኔ ማን በለፋበት ማን በደከመበት ማን በሞተበት ነው ለአዳም ልጆች ፍጡራን ያድናሉ ተብሎ ማርያም ታድናለች እያላችሁ በቀይ በጥቁር እስክሪብቶ የጻፋችኋቸው በእነዚህ መጽሐፍቶች
በእጄ ብቻ አይደለም በውስጤም ነው የተሸከምኩት። ይህንን በውስጤም ነው የተሸከምኩት። በዚህ በእጄ ብቻ አይደለም፣ አንዱ ከምንም በላይ በዚህ ማለት ነው። ቀጥሎስ ብትመጣ ኖሮ ተዘጋጅቶልህ ነበረ። አንድ የጠብቁኝ። ለደምረው ሳሳ ባለ በእነዚህ ቢያንስ እንጫወት ነበር። ጥሩ ጨዋታ እንጫወት ነበር። ኦኬ የሚነግረን አጠር አድርጌ የምናገረው ይቅርታ ይሰጣል። ደህንነት ሰውን ፍጥሩን በማመን ይገኛል ብሎ የሚል ይሄ እግዚአብሔር ቃል የለውም። ኦኬ ከዚህ ከመጽሐፍ ቅዱስ ውጪ መዳንን የኃጢአትን ይቅርታ በማርያም ስም ታገኛለህ ብሎ የሚል እኔ አይደለሁም ያልኩት። ኦኬ ማን ያለው? ታላቁ ሐዋርያ እኛ ከሰበክንላችሁ ወንጌል የተለየ የሚሰብክ ቢኖር የተረገመ ይሁን ይላል። የሰበከውም ቃል እርጉም ቃል ነው፣ ሰባኪውም የተረገመ እርጉም ነው። ገላትያ ላይ ቅዱስ ጳውሎስ የተናገረው ማለት ነው። ጳውሎስ በወንጌልና በኢየሱስ አይቀልድም። ጴንጤስ ቢሆን ኤርሚያስና ጴንጤውስ ቢሆን በዚህ ወንጌልና በክርስቶስ ከመጣህ አንቀልድም ብራዘር በለን አንልም። አይሆንልንም። የመጽሐፉ እውነት የህይወታችን መመሪያ ነው። ኢየሱስ ክርስቶስ የህይወቴም የቤቴም የዘመኔ ቁጥር እስኪያልቅ ድረስ ለሱ ተረገመውን ብሎ ሲል ቅዱስ ጳውሎስ ምን ነበር የሰበከው? ደህንነት በማርያም ስም ነው አለ። ደህንነት የነዛ ቅድም ስማቸውን የጠራቸው 14 መልእክታት ጽፏል። የአዲስ ኪዳን ግማሽ የሚሆኑት መጽሐፍቶች ጽፏል። ሳራ ስም ነው። ደህንነት በሐና ስም ነው። ደህንነት በርብቃና በሊያ ስም ነው ብሎ ካልጻፈና የብሉይ ኪዳን እናቶችን እየጠራ ካልጻፈ አንተ ኬት አምጥተህ ነው? በ14ቱ መልእክት ውስጥ ማርያም ብሎ የሚለውን ስም እንኳን ከድህነት ጋር አገናኝቶ ሊያወራ ቀርቶ አይደለም ታድናለች ብሎ የሚል ሊያወራ ቀርቶ አይደለም ስሟን እንኳን ራሱ አልጠራም። አለቀ። ጳውሎስ የሰበከው ምን ነበረ? አጠር አድርጌ የምናገረውና እዚህ ላይ እንጨርሳለን። ህዝቡ በደንብ እዚህ ብቻ ሳይሆን ይኸው አሁን የምናገረውን እውነት ሌላውንም ጨምሬ ነት በማን ነው ብሎ ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። በቃ የተሰቀለው የአብ ልጅ ነው የሚያድነው ማለት ነው። በሐዋርያቱ አንደበት ያድናል ብለው በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው ሕይወትና አለመጥፋት ወደ ብርሃንን አውጥቶታል ብለው የሰበኩን የእግዚአብሔር ልጅ የዳዊትን ልጅ ነው። የዳዊትን ልጅ በመስበክ እንደ ክፉ አድራጊ መከራ እስክምትቀበል ድረስ አብረኸኝ ከኔ ጋራ ተዋጋ ብሎታል። መንፈሳዊ ውጊያ ማለት ነው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። ይሄው ነው። እዚህ ውስጥ ያላችሁ ወገኖች መዳን
በማርያም የለም አይኖርምም። በአማላጅነቷ በቃል ኪዳኗ ብሎ የሚለውን ዛሬውልህ ዛሬ ትልቅዬ መቃብሩ ላይ ትልቅ ድንጋይ ቆልዬ ነበር የምወጣው ቀብሬው ማለት ነው። ማንን ደምረውን አይደለም፣ ትምህርቱን ቀብሬው ዓለም እያየ ማለት ነው። ከዛስ ትልልቅ ድንጋዮች ላው ላይ ጭኝበት እንዳይነሳ በየቦታው ወር ሙሉ ዋይ ዋይ ሲል ነበር የሚያድረው። ትልልቅ ድንጋይ ማለት ነው። ትምህርቱን ያልኩ ትምህርቱን ይቀበር ነበር። ማርያም ታድናለች ብሎ የሚል በአዲስ ኪዳን ሐዋርያት ያልተሰበከ ያልተጻፈ የጌታችንን እናት ያልተሰጣትን እየሰጣችሁ ያላደረገችውን ታደርጋለች ብላችሁ የዋሻችሁ በእንደዚህ አይነት ውሸታቸውና በአሽክላቸው መረብ የታሰራችሁ ኦርቶዶክሳውያን ተፈቱ፣ ተፈቱ ከተረታቸው። የጌታ እናትን ማርያም 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 ብለህ ስለጠራት የማርያምን ስም በመጥራት ሰው ይድናል ብሎ የሚለውን ቅድም ባሳየሁት መጽሐፍቶች ውስጥ ያለው ልክ ከጌታችን ከኢየሱስ ክርስቶስ እኩል እንዴት ጫማ እንዳለካኳ ታሳያለሁ። ልብ በሉ። የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ የማርያምን ስም የሚጠራ ይድናል ተብሎ በእነዚህ መጽሐፍት 1 2 3 4 5 6 7 በሰባት መጽሐፍቶች የተጻፈውን መዳኑን ደግሞ የኃጢአትን ይቅርታ እንደሚያገኝ የዘላለምን ሕይወት ወራሽ እንደሚሆን መንግስተ ሰማያትን መግባትን እንደሚያገኝ ከሲኦል እንኳን ቢገባ ይቅርታ ከሲኦል እንኳን ቢገባ ስሟን ጠርቶ እንደሚድን ቤተክርስቲያኒቱ የጻፈችውን አሳያለሁ። አሁን ክፋቱ ምንድን ነው? የኦርቶዶክስ ቄሶች ብልጦች ናቸው። የኦርቶዶክስ ምዕመናን ደግሞ የዋሆች ናቸው። ለምንድነው ብልጦች የሆኑት? የኦርቶዶክስ ቄሶቹ አይገቡም። መድኃኔ ዓለም ክርስቶስ ምስክሬ ነው። ቄሶቹ ከኛ ጋር ከኦርቶዶክስ ቤተክርስቲያን ከወጣኑ አገልጋዮች ጋር ፊት ለፊት ቀርቦ የማውራት የሞራል ልዕልናና እውቀት የላቸውም። መጋቤ ብሉይ መጋቤ አዲስ የሚባል ነገረ ማርያም ላይ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት እስቲ ይምጣል። እስኪ ይምጡ። እስኪ እናቱ የወለደችው ይምጣ። እኔ እንደፈለገ ዝም ብዬ ባዶ እጄኖኛ አይደለም የተንጦለጦልኩ እናቱ የወለደችው ብዬ የምለው ይምጡና በመጽሐፍ ቅዱስም በራሳቸው መጽሐፍት እስቲ እንጠይቃቸው። እንደ ዘካርያስ እያወሩ ገብተው ገብርኤል ቀሰፈው አይደል? እዚህ በእግዚአብሔር ቃል እንቀስፋለን ማለት ነው። ከየት አምጥተህ ነው ሐዋርያት ያላስተማሩትን አንተ የጌታ እናት ማርያም ስሟን በመጥራት ይድናል ዓለም ይድናል ብለህ ያልከው? በማውራት ትገባና በምልክት ትወጣለህ። ቄስም ይሁን ዲያቆን። እኔ አሁን ቄስ ዲያቆን ነው የምፈልገው። በተለይ ቄስ ዲያቆን መነኩሴ እነሱ ነው የምፈልገው። ምክንያቱም ማነሳቸው መጽሐፍቶች እነሱ የሚያውቋቸው ናቸው። ይሄ ምዕመኑ ቅዳሴ ጸበል እጁ ላይ ሰጥቸው ብሎ የጌታ ስጋና ደም ቅዱስ ቁርባን ካቆረብነውም በኋላ በዕርፈ መስቀል ደሙን ስሰጠው ብሎ የሚሄደውን ይህንን ያደርግልኛል። ይህ ምን ያደርግልኝ? እንደዚህ አይነት ትውልድ እሱ ስለ ጌታ ፍቅር ነው የምንሰብከው። ሙግት ከሆነ ግን መጥተው ያውሩ። ኦኬ፣ አስጥለውታል አይደል? ተረባርበው እንዳትገባ ብለውታል አይደል? ጥሪውን ራሱን ያቀረበልኝ ሰው እየመረጥክ ነው ኤርሚያስ የምትቀበለው ብላችሁ ላላችሁኝ እውነት የክርስቶስ ወታደር የሆንኩኝ እንዲህ እነግርሃለሁ። ሰው እየመረጥኩኝ አልቀበልም። የአገልግሎት የዲቤት ጥሪ ያቀረበልኝን በሙሉ ነው የምቀበለው። አኬ ጠርቶኝ በታቦት ጉዳይ እሺ ብዬው በሞቼ እገኛለሁ ብሏል። አኬ ማለት ነው። ይህን ስልክ ደውዬ ታስታውሳለች። የዛሬ 3 ዓመት ስልክ ደውዬ እንደገና ማለት ነው ላይቭ ላይ አኬ መጣልህ ሲሉ ነበር። ኦኬ ደውዬ አስጠራሁት። ታስታውሳላችሁ አይደል? እሱ ቪዲዮ ያላችሁ ሰዎች ዩቲዩብ ላይ ታገኙታላችሁ። አስጠራሁትኝ። አኬዋ አቤት መጥቶ ገዝተ ላይ ገብቶ በታቦቱ ጉዳይ ከኔ ጋር እንድንወያይ ዲቤት እንድናረግ ፈቅደ ነበር አይደል? አዎ እሺ። በወቅቱ ስነግርህ የብሉይ ኪዳን ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ አምጥቼው አክሱም ጽዮን ተቀምጧል ብላለች።
ህዳር 21 ቀን እኮ አኬ ሂዳ ባላቅም ነጠላቸው እንደዚህ አገልድመው እኮ ችኳንታ ተከራይተው ማርያም ወረደች አሸዋ ለሸዋ አልጋ ባልጋ ነው መንገዱ እያሉ እኮ ይሄዳሉ። አክሱም ሲሆን ምን ሊያደርጉ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቷል ብለው ያሉትን ታቦተ ጽዮን የተባለውን የማርያምን ታቦት ዋናው ኦሪጂናሉ የሚባለው አክሱም አለ የተባለ 3000 ዓመት ያልታየ ግን አለ የሚባለው እሱን ሊያነክሱ እኮ ይሄዳሉ። ታዲያ አኬ ይህንን ጉዳይ እንዴት ነው የማያነሳው? ቤተክርስቲያኒቱ ታከብረው የለ እንዴ? በዓመት አንድ ጊዜ ህዳር 21 ሙሴኒ ሀገረ ቅድስት እያለች ማለት ነው። አቅም ካለ ማውራት ነበረ እና አኬ ግን መጨረሻ ላይ ያለው አይ እኔ በቀደመው ኪዳን ታቦት ወደ ኢትዮጵያ መጣ። አኬ በጣም ብልጥ ነው። በጣም አንደኛ አንባቢ ነው። እውነት ለመናገር አንባቢ ነው። አመለሸጋ የሆነ ወንድም ነው። ስለ እውነት ማለት ነው። እንደዚህ ጨዋታም አዋቂ ነው የሚባል ነገር ትንሽ እዚሁ ሲሶ ቤት የሆነ ነገር እያነሳሱ ሲስቁ አይቻለሁ። እንግዲህ ምን እናደርገዋለን ታዲያ? ካልሆነ ተገናኝተን እንስቃለና። ግን አገልግሎት ግን ማነው ዲቤት ግን ከሆነ አኬ እንደ ቋንጣ ያደረቃት ያቺ የታቦት ጉዳይ አለች። ቃል ለምድር ለሰማይ ከአኬ ውጭ እሱን አርዕስት የሚያነሳው ሌላ ሰው የለም። ካለ ግን አኬን ድፈርና ብላችሁ በሉት። እኔ መቼም ተስፋ አልቆርጥም። መጥቷል እኮ አይደል? ከእስራኤል እኮ መጥቷል። ኢትዮጵያ ገብቷል እኮ ገብቷል። 3000 ዓመት ባይታይም ግን አለ እኮ። ዝም ብለህ መኑ ነው አይደል? እኔ ግን ጋናና አገባቡ እንዴት እንደነበረ ታሪክን ጠቅሰህ ከመጽሐፍ ቅዱስ የይሁዳ ነገስታትና የእስራኤል ነገስታትን ታሪክ ዘመን ትቀምራለህ አልኩ። እዚህ ታሰላለህ፣ ትደምራለህ፣ ታወጣለህ፣ ታወርዳለህ። የንግስቲቱ አካሄድ እንዴት ነበረ? እንዴት ታቦቱ መጣ? ያውም በሌብነት በስርቆት የመጣ ታቦት ማለት ነው። መጽሐፋችሁ ነው የሚናገረው። ሌባ ብዬ ብላችሁ አይከባችሁ፣ መጽሐፍታችሁ ይላልና አንድ ያለ መረጃ አልናገርም፣ አንዲት ቃል። ስለዚህ ከአኬ ጋር የነበረው በዚህ ምክንያት ነው እንጂ እኔ ሰው እየመረጥኩ አልቀበልም። ልደተ ቃልም ይህን ተናግሬ ይጨርሳሉ። ልደተ ቃልም ነገረ መስቀሉን በባለፈው ዓመት ላይ የውይይት ጥሪ አቅርቦልኝ ነበር። እሺ አልኩት። እኔው ፔጅ ላይ ግቡና ቪዲዮን ታገኙታላችሁ። ተቀብያለሁ ወንድማችን ልደተ ቃል። ስለዚህ በነገረ መስቀሉ ላይ ካነሳን ዘንዳ መስቀል ቅዱስ ነው ቅዱስ አይደለም? እኔ የእንጨት ቅዱስ የለም። እደግመዋለሁ፣ የእንጨት ቅዱስ ቅርጻ ቅርጽ ቅዱስ ተብሎ አዲስ ኪዳን ላይ የሚጠራበት የለም። ልሰልሰው። በአዲስ ኪዳን የቅርጻ ቅርጽ አገልግሎት መስጫ ጊዜ አይደለም። ቅርጻ ቅርጽ እዚህም ላይ አድርገው በእጅህ የሚያዘው ቅዱስ ነው የነካው ይቀደሳል የሚባል ሽቀላ የለም። አዲስ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ። ብሉይ ኪዳን ላይ ነበረ። እሱም ማስታወሻ ይዘና በደንብ አስተምራለሁ ማለት ነው። ነበር ብሉይ ኪዳን ላይ። አዲስ ኪዳን ላይ ግን የለም እንደዛ አይነት ቅርጻ ቅርጽ ነው። የቅርጻ ቅርጽ አገልግሎት ብሉይ ኪዳን ላይ አብቅቷል። የመንፈስ አገልግሎት ነው አዲስ ኪዳን ላይ ያለው ብራዘር። ኦኬ። ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ዲቤት ጥሪ ያቀረበልኝ ተቀበልኩት። እንግዲያው በመጽሐፍ ቅዱስ እንደዚሁም በድርሳነ መስቀልና መስቀሉን ስለ መስቀሉ አመጣት ስለሚያወራው ሁሉ እናነሳለን ብዬ ስለው በፍጹም ሞቼ ይገኛለሁ አለ። ይቅርታ አድርጉልኝ፣ ይህንን ፕሮቮክ ለማድረግ አይደለም። ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ በመጽሐፍ ቅዱስ ብቻ እናምን ይለዋል፣ በሌሎችም እናምናለን ይለዋል። ኑና በመጽሐፍ ቅዱስም በሌሎችም ተዋዩ ብለህ ስትላቸው ግን ሱሪያቸው ላያቸው ላይ ይወልቃል። እዚህ ቲክቶክ ላይ የተሰለፉ ማለት ነው። የአባቶችን አላቅም። ሱሪያቸው ላያቸው ላይ ይወልቃል። ቤተክርስቲያኒቱ ነገረ መስቀል የሚባለውን መጽሐፍ የጻፈችው አለ። በሱ ሁሉ ነው ማውራት ያለብህ። በመጽሐፍ ቅዱስም ነው ያልኩት። እኔ የትኛው ከማንም ሰው ጋር ስነጋገር ይሄኛው ይቅርና በገድላት ብቻ አውሩኝ ብያቃለሁ አልልም። እኔ እኮ ጴንጤ ነኝ ብራዘር። አይኔን ትቼ የኔ አይኔ ነው ብራዘር፣ የኔ ብርሃኔ ነው፣ የኔ መዶሻ ነው አልኩ። ትዕቢተኞችን እማደቅበት መዶሻ ማለት ነው። የሐሰት ትምህርትን እማፈራርስበት መዶሻ ማለት ነው። በኤርምያስ 23 ላይ እንደተናገረ እግዚአብሔር ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብሎ እንዳለ ጌታዬ፣ መዶሻ ይዤ መዶሻ ትቼ እመጣለሁ እንዴ? አልመጣም። መዶሻዬን ተሸክሜ ነው እመጣ።
ዛሬ የሚፈርስ ተረት አለ ብዬ መዶሻ እንደዚህ ነገር እንይዘዋለን ይዤ እመጣለሁ። እንደዚህም ላድርገው፣ እንደዚህም ላድርገው፣ እንደዚህም ላድርገው። መዶሻዬ ከጄ አይለይም። መዶሻው በውስጤም አለ። ስለዚህ ማንንም ኦርቶዶክስ አወራ ያለ መዶሻ ባዶ እጄን እየተንጠለጠልኩ አልመጣም። መዶሻው ምንድነው? የእግዚአብሔር ቃል ነው። ወይም ሰይፍ ሳሊዝ አልመጣም። ዝም ብዬ እኔ እኮ ፔንቴ ብራዘር እንዲህ ዝም ብሎ ቀረርቷል እንዴ አራጓራው ምናምን ነገር የለም። ካለም ሰይፉን ይዘ ነው። በቅዱስ ስሙ እጓደዳለሁ። አዎ ሰይፉ ምንድነው? የእግዚአብሔር ቃል ነው። በሁለት ወገን የተሳለ ስለታም ሰይፍ ነው ይላል ጅማትና ቀልብ በዕብራውያን መጽሐፍ ምዕራፍ 4 ቁጥር 11። ስለዚህ የእግዚአብሔር ቃል የመንፈስ ሰይፍ ነው ብሎናል ኤፌሶን 6 ላይ። የመንፈስንም ሰይፍ ያዙ እሱም የእግዚአብሔር ቃል ነው ይላል። እንዴት ነው ኦርቶዶክሳውያን ጋር ይህን ተረት ለማፍረስ የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል መዶሻ የሆነውን የእግዚአብሔርን ቃል ሳሊዝ እንዴት እመጣለሁ? ብራዘርዬ በሰይፉም በመዶሻውም ትምህርቱንም አንተንም ወገባ ገዳህን የምሰብረው እንዴ ኤርሚያስ ልሰብረህ ነው ብለካል። በደንብ ነው የምሰብርህ። እግዚአብሔር በቃሉ በደንብ ነው የሚያደቅህ። አዎ በነቢያት ቃል ቆረጥኳችሁ ብሎ እንዳለ በደንብ ነው የሚያደቅህ። ምረጥልኝ መምቻ አትለኝም። መተህ ገጥመናል። አይኔን እያየ ታወራለህ። በእውቀት ፉከራ ቀረርቶ አይደለም። የጴንጤን ልክ አላቅ ብላችኋል ኦርቶዶክሳውያን። እግዚአብሔር በእኔ በረኛው በኩል ያስታውቃችኋል። ሌላ ምሁራን አልጠራም። ከኔ እጅግ እግራቸው ስር ቁጭ ብዬ የምማራቸው ፓስተሮች፣ ስኮላሮች በጣም ብዙ አሉ። ዶክተሮች በጣም ብዙ ወንድሞች አሉ። እኔ ሳያቸው ራሱ እንኳን ስራቸው ቁጭ ብዬ የምማር ማለት ነው። በእውነት ለትህትና እኮ አይደለም፣ በእውነት እኮ አልኩ። እነሱን አልጠራለን። ጴንጤ ንቃችኋል ኦርቶዶክሳውያን፣ በጣም ተሳስታችኋል። በጣም ንቃችኋል። ጴንጤ ማለት መጽሐፍ ቅዱስ የማያውቅ ዝም ብሎ ገሪባ የሆነ ትውልድ ይመስልሃል። ተሳስተሃል ብራዘርዬ። እኛ የአምላክ መንፈስ እኮ በውስጣችን ያለብን ሰዎች ነው። ይሄ ብቻ አይደለም። ይሄንን የአምላኬን ቃል በልቻው አለው አብልቶኛል ጌታዬ። እዚህ ዝም ብሎ ማናፋት አይደለም። ስል ሳገሳ ገላትያን ነው ማገሳበላ ላይ እንዳንተ አባ ጊዮርጊስ ዘጋ ስጫ ምናምን ነገር ብሎ የሚል እንቶ ፈንቶ አይደለም ማጋሳብ የስል ፊልጵስዩስን ነው ማገሳበላ ላይ ሰው በልቡ ሃሌሉያ ሰው በልቡ ሞልቶ የተረፈው ባፉ ያወጣል ብሎ ስላለ ማለት ነው። የስል ማቴዎስ ወንጌል ነው ማገሳብህ። ጴንጤ እንደዚህ ነው የሚያጋሳብህ። ጴንጤ ካጋሳብህ ብሎ ካለ የቆሮንቶስ መጽሐፍት ነው ላህ ላይ የሚያገሳብህ። ቆሮንቶስ የእግዚአብሔር ቃል የሚሸጠው ማለት ነው። ተሳስታችኋል። ሁለቴ ሶስቴ ቆም ብለህ አስብ ኦርቶዶክሳውያን። ጴንጤ ፊት ቆሞ መጽሐፍ ቅዱስን ለመሞገት በራሳችሁ መጽሐፍት ለመሞገት በዓለም አደባባይ ትሯሯጣላችሁ። ሰው ጥሪ አቅርቦልኝ እንኳን ደውሉላት ያዙት እንዳይገባ ሲሳሲ ቤት ከገባ ሪፖርት አድርጉበት እየተባለ ይኸው እዚህ ሜሴጅ መጥቶልኝ ሪፖርት አድርጉ። ለምን ሪፖርት አድርጉበታላችሁ? ማዱ ጴንጤ መጥቶ ሲያገሳ የበላ ሰው ያገሳ የለ ብለው ሲል የጴጥሮስን መልእክት ነው። ኦርቶዶክስስ ለማብሸቅ አይደለም ወንድሜ። ኦርቶዶክስ ገድላት ድርሳናት አሉ። እነዚህን ጠዋት ፀሐይ የሞቁ እያነበቧቸው እኛ ፊት መተውኑ ተጠይቁ ብለን ሲሆን አይጠየቁም። ጸሎት የሚያደርሱት ከነዚህ ነው። ለአጋንንትም መከላከያ ለበረከትም ብለው የሚሏቸው እነዚህ መጽሐፍቶች ነው። ለህይወታቸው መመሪያ የሚጠቀሟቸው እነዚህ መጽሐፍቶች ነው። የቅዱሱ ሰው በረከቱ ይደርብህና ይደርብሽና እየተባባሉ ማለት ነው። በመጽሐፍ ቅዱስ እናውራችሁ። መጽሐፍ ቅዱስ ማለት የሉተር ቅዠት ነው ይሏል። ኦኬ የሉተር ቅዠት ነው። ታዲያ ምንድን ነው? እኛ በቀኖናና በትውፊትም እናምናለን ይላሉ። ኑ በቀኖና ታዲያ ተጠየቋ። አይ ቀኖናዎቹ ለመከራከሪያ አይሆኑም። ለምን ደግሞ አይሆኑት? ለመከራከሪያነት እንኳን የማይበቃ መጽሐፍ ነው እንደ አንተ ጠዋት ዝንብንሽ እያልክ ፀሐይን እየሞክ የምትደግመው እሰው ፊት ገልጠ ልታሳየው የምታፍርበትን መጽሐፍ ነው። ውስጡ እኮ እኔና አንቺ የዓለም መድኃኒት ነን ይላል።
ድርሳነ ኪዳነ ምሕረት ያስኩት ማለት ነው። የናኩቶ ለአብ ደብር ሰበካ ጉባኤ ጽሕፈት ቤት ያሳተመው ማለት ነው። እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽ እኮ ብሏታል ልጇ ብላችኋል። ቤት በኩል ነው ማርያም የዓለም መድኃኒት የሆነችው። ማንን አድና ታውቃለች? በማርያም መድኃኒትነት የትኛው ዓለም ሄዳ ነው ብኪ ድህነ ዓለም ወባልድኪ ብለው እያሉ የሚሉት በሌሊት አያወሩትም። ስለ ፊት ለፊቴ አያወሩትም ፊቴ። ስለዚህ ደህንነት በእግዚአብሔር ነው። ሰውን እየመረጥኩ አይደለም የምቀበለው ብያለሁ ቅድም። አይ ነው ስርዓት ጠብቄ በእግዚአብሔርም ቃል ላይ እንደዚህ ፍሎ አድርጌ ስላልተናገርኩኝ፣ ምክንያቱም አሁን እዚህ ያለው ሰው ሳይሆን ሌላ ቦታ ላይ ሰውን ከፍለውታል። ቴዲ ሐዋሳ ቤት እንገናኝ። ቴዲ ሐዋሳ ቤት ብዙ ሺህ ሰው ባለበት ነው ይሄ ዛሬ ልናወራ የነበረውን ነገር እዘረግፈዋለሁ እና ከዛ እኔ ከወጣሁ በኋላ እየተጠራሩ ያው እዛው እንግዲህ እየየ ይላሉ ማለት ነው። እየየ ይላሉ። እኔ ከለቀኩ በኋላ እየየ ይላሉ። ስለዚህ እነሱ ለዘመናት የገነቡትን አፈርሰዋለሁ። መልሰው እነሱ ለመገንባት 9-8 ሆነው ይገባሉ። ይግቡ 16ም ይሁኑ፣ እኔ ጉዳይ አይደለም። ስለዚህ ሰው እየመረጥክ ነው የምትቀበለው ብላችሁ አላችሁኝ። አላልኩም። ልደተ ቃልን ከነገራችሁት ያ ነገረ መስቀል የተባለውን ትምህርት ውይይት በባለፈው ጥሪ አቅርቦልኝ የለ አንሳው በሉት። እንደውም የዘንድሮ መስቀል እንደውም ብዙ ሳናገርበት ነው ያለፈው። አንሳው በሉት። ወይ እሱ እኔን በእውቀት እዛው መስቀሉ ላይ ይሰቅለኛል፣ ወይ እኔ እሱን እሰቅለዋለሁ ማለት ነው። ለክርስቶስ እንዲሞት ማለት ነው። አይመስላም? አዎ እንጂ እዚህ ጥሪ አቅርቦ አሁን ደምረው ጥሪውን ካንስል ቢያደርግ ከልደተ ቃል የተማረው ልደተ ቃል ነገረ መስቀል ላይ ዲቤት ጥሪ አድርጎልኝ ተቀብየዋለሁ። ግቡና ፔጄ ላይ ታች መጨረሻ ላይ ታገኙታላችሁ። ተቀብየው በኋላ ላይ ወገቤን አለ እትዬ ትሙት በፍጹም አልመጣም አለ። ልደተ ቃል ለማን ነው ጠርቶ ቀሪ ማለት ነው። በቅዱስ ስሙ እጓደዳለሁ፣ በቅዱስ ቃሉ እታመናለሁ። ኢየሱስ ክርስቶስ የዓለም ብቸኛ መድኃኒት ነው። ማርያም የጌታችን እናት በፍጹም አድናም አታውቅም። ማዳን የሷም አይደለም። አላዳነችምም፣ አታድንምም። ራሷ የዳነችው በጌታ ነው። ተአብዮ ነፍሴ ለእግዚአብሔር እንዳለች ማለት ነው። ለራሷ መድኃኒት ያስፈልጋት ነበር። እንኳን እሷ የዓለም መድኃኒት ልትሆን ለራሷ መድኃኒት አስፈልጓት። ተአብዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በአምላኬ ወመድኃኔ ብላለች። አንተ መድኃኒት ያስፈልጋትን ማርያም እሷ የዓለም መድኃኒት ናት እያልክ የደብተራ እውቀት አምጥተህ ቡናኝ ላችን ላይ አታቦንም። እላላይ አቦነዋለሁ አልኩ መልሼ። በምን በእውቀት እንዲህ ስርዓት ይዞ በሚወራበት ቤት እንገባለን። ዛሬ ገብቶ ቢሆን ኖሮ እዚህ ገስትራ ሌሎቹ አይገኙም። እኔና ደሜ ሲሶ ቤቱን ይመራል ማለት አትቆሙም። ኦርቶዶክሳውያን በግልጽ ልንገራችሁ፣ እነዚህን መጽሐፍቶቻችሁን ይዛችሁ አትቆሙም። አልቆማችሁምም፣ እያሳፈሯችሁ ነው። በሚመጡትም ዘመናት አትቆሙም። የሰራዊት ጌታ ቅዱስ እግዚአብሔር ከማደሪያው ተነስቷል። እነዚህን ተረታ ተረት ዱቄቶች የሚሆኑበት በትምህርት ማለት ነው። በምን በመዶሻው በእግዚአብሔር ቃል እከተክታቸዋለሁ፣ አንተ ደግሞ ታስጥላቸዋለህ። በእውቀት ማለት ነው። እኔ ወረቀት በመቅደድ አላምንም። መጽሐፍቶቹ በክብር ነው ያስኳቸው። አንደኛ ብዙ ሺህ ብር ነው የወጣባቸው። ከብዙ 100 ሺህ ብር በላይ ነው የወጣበት። በመቅደድ አናምንም፣ በእውቀት ግን እናምናለሁ። እኔ የምቀደው ወረቀቱን አይደለም። በፍጹም ወረቀት አትቅደዱ እናንተ። ፎቶ አትቅደዱ፣ መጽሐፍት አትቅደዱ፣ ይቀመጡ። አንዳንዶች በጣም እንትን ካላችሁ መጽሐፍቶቹን ለእኔ ላኩልኝ። የአስማትም የምንም መጽሐፍ ይሆን ላክልኝ። እዚህ አልኩ፣ እዚህ በደንብ አድርጌ አሰጠዋለሁ። ላኩልኝ፣ አለቀ።
እኔ የምቀደው ታዲያ የት ነው? በሰው ህሊና ላይና በሰው ልብ ውስጥ የጌታን ማዳን የሸፈኑ ፍጡራን እንዴት እንደማያድኑ በእግዚአብሔር ቃል ከላይ እስከታች መጋረጃው ከላይ እስከታች አረ ተቀደደ ብሎ የሚል በእግዚአብሔር ቃል እንደዚህ እየቀደድን አሳያለሁ። እየተቀደደ ማለት ነው። ምንድነው ዓላማ? ኤርምያስ የተሰቀለው የአብ ልጅ ኢየሱስ ያድናል። አለቀ። ደህንነት ከእግዚአብሔር ዘንድ ነው። ብራዘር ማዳን የእግዚአብሔር ነው። ከስላሴ መንግስት ነው ምድነትን የምታገኘው። ሌላ የደገሰልህ ድግስ እግዚአብሔር የለም። በዚህ ተራራ ላይ የሰባ ግብዣን አድርጓል ብሎ ያለ እሱ ሲገቡ እናወራው ነበር። አየህ ምን ማለት እንደሆነ ነቢያቱ። አንተ ዝም ብሎ በየሰፈር የተደገሰልህን እግዚአብሔር የማያውቀውን ድግስ ሁሉ ነው የምትባለው። እግዚአብሔር የደገሰውስ ድግስ አንድ እግዚአብሔር ባዘጋጀው ተራራ ላይ የሰባ ፍሪዳን አዘጋጅቷል ይላል። እሱ ማለት መንፈሳዊነቱ ትርጉሙ ምን ማለት እንደሆነ እናወራለን ማለት ነው። ስለዚህ እንኳን ደህና መጣችሁ። ዝም ብዬ ወንጌል በሚሰብክ ቀጥታ እንደዚህ አይደለም እየተናገርኩ ያለሁት። ወንጌል የምሰብከው በቃ በደንብ ተረጋግተን እዚህ ያለው 2000 ሰው ብቻ አይደለም። እኛ እዚህ ቤት ስንከፍት እዚህ ና ተብሎ ሲባል እዛ ቤት ከፍተዋል፣ ህዝቡ እንዳይሰማ ማለት ነው። ያው አርቲ ቡርቲ ተገናኝተው ያወራሉ። ዘማርያም ዘለቀ የሚባል ጥሻውን የሚዞር ዲያቆኔ ብሎ የሚላል። አንድ ቀን ግን ቀርቦ አያወራም። ከቤተ ክርስቲያኒቱ ውስጥ ከወጡ በመጽሐፍ ቅዱስና በመጽሐፍታቸው የማያወሩ ማፈሪያ ዲያቆናት የተባሉ ማለት ነው። እና እኔ ህዝቡን በምናገኝበት ሰዓት ላይ የቱ ጋር ምን ማድረግ እንዳለብን እናውቃለን። ሲሲዬ ቴንኪዩ፣ እግዚአብሔር አምላክ ይባርክ። ሞዴሬተሮችን ሁላ አውርዶ ቤቱን አዘጋጅቶ እና ስለው እኔ ሆነኝ ራሱ ሲስ ቤት ይሁን ብዬ ስጠይቀው አዋለኝ። ምክንያቱም በወቅቱ ብሎ ሲል ቴዲ ሐዋሳ ቤት ሌሊት ስለነበር ካናዳ ስላለሱ ስደውልለት ማነው እንዳልደውልለት ሌሊት ነው ከእንቅልፍ እንዳልቀሰቅሰው ብዬ ማለት ነው። ከዛ ዮኒ ማኛ ጋር ደወልኩኝ። ዮኒ በወቅቱ አላነሳው ነበር። ሲሶ ቤት መረጥኩኝ። ቴንኪዩ ሲሲዬ፣ በጣም እግዚአብሔር አምላክ ይባርክህ። በጣም ነው የማመሰግነው። እንግዲህ በኤርምያስ መጽሐፍ በነቢዩ እንደተናገረ በምዕራፍ 46 ቁጥር 17 ላይ የፈርዖን ንጉሥ እንደደምረው አደረገው። ቀነ ቀጠሮ ቀጥሮ ወይ እንደ ልደተ ቃል አደረገው፣ ወይ እነሱ እንደ ፈርዖን ንጉሥ ሆኖ ቀነ ቀጠሮ ቀጥረው ዲቤት ጥሪ ጠርተው ዲቤትን ጥሪ ሞቼ እገኛለሁ ብሎ የመጀመሪያው ሯጭ ልደተ ቃል፣ ሁለተኛው ሯጭ ልደተ ቃል እንኳን አልመጣም። ያው በቃ ባጭሩ ነው አልፈልግም ብሎ ያለው። ይሄኛው ግን ራሱ ቀነ ቀጠሮ ቀጥሮ አርስት መርጦ ከ5 እስከ 7 ዓመት ያህል ሲሰድበኝ ኖሮ ዘቅዝቅ ከፈለክ ኤርምያስን ፎቶውን አይደለም የፈለከውን ዘቅዝቅ ተሳደብ፣ ያገናኘናል። ጌታ ኢየሱስ ያገናኘናል። የሆነ ቦታ ላይ ያገናኘናል። ከ5 እስከ 7 ዓመት ያህል ነበር ሲሰድበኝ የነበረው። ኦርቶዶክስን አታውቃትም፣ ሳታውቃት ነው የወጣሁት ብሎ የሚል ማለት ነው። ታዲያ እስኪ የትኛው ነው ቀርቦ ለኤርምያስ ኦርቶዶክስን የሚያሳውቀው? ዲያቆን ቤት የምን ዲያቆን አንተ ኧረ በኋለበትም አልዋልካሉ። ኦኬ ሞያ በልብ ነው። አሪፍ አይቸኩልም አይደላችሁም ትሉት የከተማ ልጆች አሪፍ አይቸኩልም ትላላችሁ አይደል? በእኛ በገጠርኛው ደግሞ የራሳችን ቢል አለ። ጥሩ ስላይደለ ልጠው አንዳንዱ የባል ሀገር ንግግር ነው ተብሎ ስለሚባል አሪፍ አይቸኩልም አይመስልህም? የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ የትምህርትህን አከርካሪ በእውቀት እዙ ዓለም አደባባይ ላይ እምሽክ ሲያደርገው እያቃሰትክ ትኖራለህ። ወይ ለክርስቶስ ኢየሱስ ወንጌል እውነት ትገዛለህ፣ እጅን ትሰጣለህ፣ ወይ ደግሞ ከተረት ጋር ታቅፈህ እዛው ትኖራለህ ማለት ነው። ሁለት ምርጫ ነው ያለው በሚመጡት ዘመናት ላይ። እግዚአብሔር በዘላለም የዘላለም ሐሳቡ በሰማይና በምድር ያሉትን በልጁ በክርስቶስ ኢየሱስ መጠቅለል ነው።
ያድናል ተብሎ የሚሰበከው የአብ ልጅ ኢየሱስ እንጂ ማንም ፍጡር ከጌታ እናት ከማርያም ጀምሮ መቃብር ውስጥ ገብተው ሞተው የበሰበሱ መበስበስን ያዩ ማለት የበሰበሱ ማለት ኢየሱስ የአብ ልጅ ብቻ ነው። ቅዱስ መበስበስን ያይ ዘንድ አትሰጠውም የተባለው ከሱ ውጭ በሙሉ መበስበስን አይተዋል። የሞቱቱ ጻድቃን ቢሆኑም መበስበስን አይተዋል። አጭርና ግልጽ እኮ ነው ብዬ የምልህ። ማርያም አልሞተችም ተነስታለች አድርጋለች፣ የኦርቶዶክስ ተራ ውሸት ነው። የሚያወራ ሰው ካለ ነገረ ፍልሰቷንም ነገረ ማርያም ስለሆነ ማለት ነው እኔ ፊት ቆመ ታወራለህ ማለት ነው። ስለዚህ የተቀባው የአብ ልጅ ኢየሱስ የዳዊት ልጅ ኢየሱስ ብቻ ነው ሞት ይይዛው ዘንድ ያልቻለ፣ ቅዱሱን መበስበስን ያይ ዘንድ አትሰጠውም ተብሎ እንደተባለ እሱ ብቻ ነው ሞትን ድል አድርጎ የተነሳው። ሌሎቹስ በሙሉ ሞትን ድል አድርገው አልተነሱም፣ በሞት ተይዘዋል። ጻድቃን ናቸው? አዎ። ሞት አሸንፏቸዋል? አዎ። እሱም ብቻ ነው ሞት ያላሸነፈው። ሞት ያላሸነፈው ጀግናው የይሁዳ አንበሳ ነው የሚሰበከው ነው ብዬ የምልህ። ለዚህ ፍጥረት መስዋዕት ቤዛ የሆነው ጌታ ነው የሚሰበከው። ማንንም ፍጡር ከኢየሱስ እኩል ጫማ አለካክተህ አትሰብከውም። ትከርሻ አለካክተህ የምትሰብካትን እናወርዳታለን። ከኢየሱስ እኩል ትከርሻ አለካካትን ማርያም በል ዋቴቨር ማንም በል አልኩ፣ ማንም አልኩ እናወርዳታለን። አንተ መትሕተ ፈጣሪ መልዕልተ ፍጡራን ብለህ አልቃረን እናወርዳታለን። በምን? በእውቀት። የጌታ እናት ማርያም ጌታ የሰጣት ክብር አለ። እግዚአብሔር ያከበራት እናት ናት። ኦርቶዶክስ ተንጨርጭሮ እግዚአብሔር ከሰጣት ክብር ላይ አንዳችም ይጨምርላት የለም። ጴንጤ ተንጨርጭሮ እግዚአብሔር ከሰጣት ክብር ላይ አንዳችም የሚያጎድልባት የለም። ተገቢው ክብር ይሰጣል። ኦኬ። ተገቢውን ክብር ስንሰጥ ደግሞ ሻማ ፊት ለፊቱ አለኩሰን ፎቶ ምናምን ነገር ብሎ የሚል ስል እንዲህ አይነትም የጥንት አረማውያንና የአሦራውያን የባቢሎናውያንን የአሕዛብ ልምምድን አምጥተን እኛ እንደዛም አናረግም። ያላደገ ሕፃን ልጅ ዘላለም ሲወጣ ሲገቡ የሚያዩት ሸረሪት ላዩ ላይ የሚያደራበት ቀዳጅ ሲቀደው የሚቀደድ ሲጨመድደው የሚጨመደድ ኢየሱስ የለንም። አንተ ስርዓት ያዝ። የለንም። እናቱ እቅፍ ላይ ዛሬም እንደዚህ ሁሉ ቀን ይዛው እንደዚህ እንትን የምትል የማያድግ ከርሞ ጥጃ የሆነ ኢየሱስ የለንም። አሁን በእናቱ እቅፍ ላይ ያለ ኢየሱስ ሳይሆን ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ ይላል። በአባቱ ቀኝ በግርማው የተቀመጠ የአብ ልጅ ኢየሱስ አለ። ዕድሜው 2000 በነጮቹ ካላንደር ስንሄድ 2025 ዓመት የሞላው አምላክ ሰው በአብ ቀኝ አለ። ሃሌሉያ። ወይ ኤርሚያስ አርጅቷላ፣ ቆዳው ሽብሽብ ብሎ ወላሂ 2000 ዓመት እኮ ሰው የማይመስል ብለህ ከነ ግርማው ነው ያለው። ብራዘር ከነ ግርማው አምላክ ሰው በሰማያት ስገው ቃል ማለት ነው ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ዳዊት በሰማያት በአብ ቀኝ አለ። ሞትን ድል አድርጎ የተነሳ እሱ ነው። አንተ የማንንም ጎባጣ የአረብ ሽማግሌ ልስበክ እንዴ? ዳርያስ የማንንም ጎባጣ የኢትዮጵያ አሮጊት ልስበክ እንዴ? እማሆይ እንትና አቡነ እንትና እየተባለ ዳርያስ ዞር በል ከጎዳና ላይ። ምን ሆነች ብዬ ነው ያችን አሮጊት የምሰብከው? ለሰው ልጆች በደልና ኃጢአት ተንጠለጠለች ብለን የምሰብከው የትና መቼ በምን አይነት ሁኔታ? ጥፍሯ ተነቀለ፣ አንጎላ ፈሰሰ፣ አፍንጫዋ ዞረ፣ ወገቧ ተቀነጠሰ እያላችሁ ማለት ነው። የራሷ ጉዳይ ነው። ወንጌል ስለ ልጁ ነው። አለቀ። የማ ልጅ? የዳዊት ልጅ የእግዚአብሔር ልጅ ያድናል። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። በስሙ ባታምኑ ግን ይፈረድባችኋል። ወንድሞች ናቶች፣ አታመልጡም ከእግዚአብሔር ፍርድ። ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌም በአፉ አድርጋለሁ። ያንን ነቢይ የማሰማ ነፍስ እኔ እበቀልለታለሁ ብሎ ያለው ቅዱስ እግዚአብሔር አብ ይበቀልሃል። ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት ድቅድቅ ጨለማ ውስጥ አውጥታችሁ ጣሉት ሲልህ ቅዱስ ሚካኤል በዚያን ቀን ያድንህ ከሆነ ታያለህ። ብራዘር ራሱ ነው ትእዛዝ የሚሰጠው። ሚካኤልን አውጥተህ ጣለው ይለዋል። ስምህ በሕይወት መጽሐፍ ላይ ይታያል፣ ከሌለ የለም። ስምህ በሕይወት መጽሐፍ ላይ የሚጻፈው
እንትን ሽልጦ ዳቦ ለአቡነ ተክለ ሃይማኖት ጋግረህ አይደለም የሚጻፍልህ። በማርያም ስም ጠላና እንትን ሲልጆ አድርገህ አይደለም የሚጻፍልህ። በበጉ በኢየሱስ ክርስቶስ ታምናለህ። በበጉ ደም ራስን ካነጻ ፒሪየድ በጌታ ኢየሱስ ክርስቶስ የሚያምን ሁሉ ንስሐና የኃጢአት ይቅርታውን ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ቅዱስ አባት እግዚአብሔር አብም ከሰማያት ልጁን ሲልካው ዛ አድርጎ በእርሱ በኩል በሆነ በጌታችን በኢየሱስ ክርስቶስ ጥበብና ጽድቅ ቅድስና በሆነልን በእርሱ አለን። እሱን ካመንክ ሕይወት አለ። እሱን ካላመንክስ ሕይወት የለም። እሱን ከአርሴማ ጋር አምና አንተ አትገባም ነው ብዬ የምልህ። አትገባም። የሆነች አንዲት አርመናዊት ተሳዳቢ ሴትዮ ገድሏ ነው የሚናገረው። ገድሏ እልም ያለች ሰፈር ላይ እንደሚሰዳደቡ ሴቶች ከንጉሱ ጋር ስትሰዳደብ የነበረች እሷን አብረህ ኢየሱስ ብለን ከምናምነው ከጌታችን ጋር አብረህ አጥነህላት አንተ ከገባህን የእግዚአብሔር ባሪያ አይደለሁም። አትቀልድ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ አባቱ ደጋግሞ በመገለጥ ተራራ በዮርዳኖስ ተናግሯል። ምን ብሎ ይንገርህ? ምን ብሎ ይንገርሽ እህቴ? ቅዱስ አባት እግዚአብሔር አብ ምን ብሎ ይንገረን? የምወደው ልጄ እርሱ ነውና እሱን ስሙት እያለህ አንተ የአረብ ሽማግሌ የሀገር በቀል አሮጊት እማሆይ ማለት አቡነ እንትና እማሆይ እንትና ወለተ እንትና የራሷ ጉዳይ ዞር አድርግልኝ። ስለ አንተ ሰውዬ መንፈሴን አታበሳጨው። ዞር አድርግልኝ። ሁኬርስ ምን ይመለከተኛል? አብ ልጁን ሰጥቶናል። እግዚአብሔር ዓለሙን ሲወድ ልጁን ሰጠ ነው የሚለው። አለቅ የሆነ አሮጊቶች ከየሰፈር እያነሳ አልሰጠንም። እግዚአብሔር ዓለሙን ሲወድ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዳል ነው ያለው። አሮጊቶቹን እስኪሰጥ ድረስ አላለም። ይህንን ምድረ ወላቃ አሮጊት ሁሉ ወደዛ ዞር ታደርጋለህ ማለት ነው። እኔ ፊት ዞር ታደርጋለህ። በህይወት ያሉትን እናቶቻችን ናቸው፣ እናከብራቸዋለን። ከሞቱ በኋላ ግን እማሆይ እንትና ብለህ የምትላት እደግመዋለሁ። አዎ ወላቃና ውልቅልቅ አሮጊት አምጥተህ ታድናለች ብለህ ብትለኝ ዞር በል፣ ዞር በል። ከየትኛው ሐዋርያ ነው የሰማኸው? ጴጥሮስ ነው የነገረህ? ማቴዎስ ነው ያወራህ? ዮሐንስ ነው የጻፈልህ? ማን የጻፈልህ? ያዕቆብ፣ ማርቆስ፣ ሉቃስ፣ ይሁዳ በመልእክቱ ማን የጻፈልህ? በ27ቱ የአዲስ ኪዳን መጽሐፍት ጳውሎስ አልጻፈም። እነዚህ ሁሉ አባቶች ተረባርበው በመንፈስ ቅዱስ በመነዳት የከተቡት የተሰቀለው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ያድናል ብለው ነው። አለቀ። እንዲህ ብለህ የሰውን ትምክት በእግዚአብሔር ቃል ስሰብረው ደስ ይለኛል አልኩ። በደንብ አድርጌ ረገጥ አድርጌ ያልኩ በእግዚአብሔር ቃል ነው ያልኩ። የሰው ማዳን ብላችሁ የምትሉት መጽሐፍ የማያውቀው ያድናሉ ብላችኋቸው ያላችኋቸው ፍጡራን አንዳቸውም እንደማይበጇችሁ ይህን እነግራችኋለሁ። የሚያድነው ኢየሱስ ነው። ይቅርታ። የሚያድነው ኢየሱስ ነው። ከእሱ በቀር መዳን በሐዋርያትም በነቢያትም አልተሰበከንም። ቅዱሳን መላእክት ሁሉ ጭምር ሳይቀር የሰበኩት እውነት ይህንን ነው። የአብ ልጅ ኢየሱስ የዳዊት ልጅ ኢየሱስ ያድናል ነው ያሉት። ምን እናድርግ ብራዘር? ሌላ እንቀይርልህ። በቃ የዳዊት ልጅ መድኃኒት ክርስቶስ ጌታ በቤተልሔም በይሁዳ ምድር ተወልዷል ነው ያሉት። ፒሪየድ። እኔ ጴንጤ ነኝ። የገብርኤልን ስብከት ነው የምናስቀጥለው። እኛ ጴንጤዎች ነን። የሐዋርያቱን ስብከት ነው የምናስቀጥለው። እኛ ጴንጤዎች ነን። የብሉይ ኪዳን ነቢያትን ስብከት ነው የምናስቀጥለው። አለቀ። እስኪ አንድ ጥራልኝ የብሉይ ኪዳን ነቢይ ከሙሴ እስከ ሚልኪያስ እንትና ታድናለች ብሎ ያሉበት አንድ ማለት አንድ እኮ ነው አልኩ። ዋፍ የለም። እስኪ ከአዲስ ኪዳን ሐዋርያት እንትና ያድናል ብለው የሰበኩ ጸሐፍት ሐዋርያትን አንድ እኮ ነው ያልኩት። አንድ ጥራልኝ። የለም። ከቅዱሳን መላእክት መድኃኒት ክርስቶስ ብለው ካሉት ውጭ
ሌሎች መድኃኒቶች ይሆናሉ ብሎ ነገደ መላእክቱም ሁሉ ቅዱስ ገብርኤልን ጨምሮ ሌሎችም ብዙ የሰማይ ሰራዊት አብረው ስለነበሩ የሰበኩትን አሳይ። አንድ የለም። ጴንጤ ቤት ስመጣ በመላእክት የተሰበከ ኢየሱስ መድኃኒት መሆኑን፣ በሐዋርያት የተሰበከ ኢየሱስ መድኃኒት መሆኑን፣ በብሉይ ኪዳን ነቢያት የተሰበከ ኢየሱስ መድኃኒት መሆኑን ይሄን ነግረውናል። ይህንን እውነት እንናገራለን። እውነቱ ይሄ ነው። ቴንኪው። ጸጋና ሰላም ይብዛላችሁ። ሲሲ በጣም ነው የማመሰግነው። ቴንኪው። እዚህ ላይ አቆማለሁ። ቴዲ ቤት ግን በኋላ እንዳትቀሩ፣ አንድ ፕሮግራም አለው። ያ ፕሮግራም ቶሎ ካለቀ እሰጣለሁ ብሎኛል ጊዜ። ለእኛ በጣም ጥሩ ሰዓት ነው የሚሆነው። ይሄ ማለት አሁን ከምናወራበት ምናልባት ከ3 ሰዓት ምናምን ነገር በኋላ ይኖረናል። ካልሆነም ወይ ለነገ እንቀይረውና የእሱን ሁኔታውን አይተን እንቀይርና እዛ እንገናኝ። ዛሬ እናወራበት የነበረውንና ሌላውንም ጭምር ዓለም አደባባይ ላይ እንዘረግፈዋለን ማለት ነው። እና ጸጋና ሰላም ይብዛላችሁ። ቴንኪዩ ሲሲ ተባረክ። እሺ ኤርሚንም ሁላችሁንም አመሰግናለሁ። የመጣችሁትንም ያው ኦልሬዲ እኔ አሁንም እናገራለሁ። ቤቴን የከፈትኩት ጠዋት በሰራሁት ማስታወቂያ ላይ ወንድማችን ኤርሚና ደሜን በነገረ ማርያም ጉዳይ ለማወያየት ነበር የከፈትኩት። ብዙ ነገር አክሰስ ማድረግ አልቻልኩም። ካሜራ ስከፍት ኔትወርኩ እኔ ጋር ራሱ ይቆራረጣል። ኤኒዌ ለነበረን ጊዜ ሁላችሁንም አመሰግናለሁ። እስፔሻሊ ከኛ ጋር አብራችሁ የነበራችሁ ታብታብ ያደረጋችሁ፣ ሼር፣ ኮፒ ሊንክ በብዙ ነገር ከኛ ጋር አብራችሁ የነበራችሁን እግዚአብሔር ይስጥልን፣ እናመሰግናለን። ቴንኪዩ። በመጨረሻ የምትሉት ነገር ካለ ከታች ላላችሁት ቢያንስ 1-2 ደቂቃ እድል ልስጣችሁና ላይቭን ልዝጋው። 2 ደቂቃ ለሁላችሁም እድል ልስጥና ከዛ ላይቭን ልዝጋው። ኤርሚ በጣም አመሰግናለሁ። ጥሬን አክብረ ስለመጣ ቤቴንም አክብረ ስለመጣ ከልቤ በጣም አመሰግናለሁ። ከታች ያላችሁትንም በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ወንድሞችም ተባረኩ። ልጆች የትምህርት ቤት ላደርስ ልወጣ ስለሆነ በኋላ ቴዲ ሐዋሳ ቤት እንገናኝ ፕሮግራሙ ካለ። ሲሶዬ ቴንኪው። እንደዚሁም ሌሎች ሙላችሁም ቴንኪው። እሺ ሌሎቻችሁ 2 ደቂቃ የምትሉት ነገር ካለ ዳጊ የምትለው ነገር አለ። 2 ደቂቃ እድል ልስጣችሁ። እሺ ሲሲ አይ ቴንኪው ይበቃል። ኤርሚ ያለው በቃ ቴዲ ቤት እንገናኝ። ሁላችሁንም አመሰግናለሁ። ሲሳይም ቴንኪው። ተባረኩ። ቴንኪው። እሺ ቴንኪው።